ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶልድ ነኝ። በመጀመሪያም ተመልካቾቻችን አሳዛኝ ሰበር መረጃ አለ። እርሱም ታላቁ ሰው ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም ድካም አርፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም ዛሬ ከቀትር በኋላ ተለይተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ከዚህ ዓለም በሞት መለየታቸው ነው የተረጋገጠው። ደሬ ኒውስ ይመዝገብ ሚዲያ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው ለመላው ኢትዮጵያ ህዝብ መጽናናትን ይመኛል። ተመልካቾቻችን ታላቅ ሰው ነው። ኢትዮጵያ ያጣችው በሁሉም ዘንድ እንደተወደዱ እንደተከበሩ እውነትን እንደያዙ አልፈዋል። ሁሌም እንዘክራቸዋለን። ተቀዳሚ ሐጂ ሙፍቲ ኢድሪስ ከማረፋቸው በፊት የተናገሩት አንድ ነገር ሁሌም ይከነክነኛል። ለዚህ ህመም የተጋለጡት ይህም ብለው ነበር። በ86 ዓመታቸው ማለት ነው። አሁን ኢትዮጵያ ያለችበት ሁኔታ እጅግ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው የምተኛው። ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨረሰው? የኢትዮጵያና የወገኖቼ ነገር በጣም ያሳስበኛል፣ ያስለቅሰኛል። እባካችሁ ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነትን አስቀድሙ። ከሃይማኖትም ቢሆን ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቱና ክብሩን ጠብቁለት በማለት አላህ አዞናል። እኔ በአገሬና በወገኔ ሁኔታ ማልቀስ ከጀመርኩ ሰንብቻለሁ በማለት ነበር የተናገሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። ያን ተከትሎ ባደረባቸው ህመም ምክንያት በጥበብ ሆስፒታል ሕክምናቸውን ሲከታተሉ ነበረ። ተመልካቾቻችን ዛሬ ማምሻውን ማረፋቸው ተሰምቷል። ቀደም ሲል እንዳልኩት አባታችን በስጋ ቢለዩንም ሁልጊዜም በመንፈስ ከኛ ጋር ናቸው። ከሞት የሚቀር ማንም የለም። ደግ ሰው ስለሆኑ ነው እንጂ እድሜም ጥሩ ነው ያላቸው። ግን ደግ ሰው ስለሆኑ የኢትዮጵያ አድባርና ምልክት ስለሆኑ በሁሉም የእምነት ተከታዮች ዘንድ የሚወደዱ ሰውነትን ያስቀደሙ ስለሆኑ ሁሉም አዝኖላቸዋል። የሚቀረው ይሄ ነገር ነው። ማንም ከሞት የሚቀር የለም። የሚቀረው መልካም ስም ወይ መጥፎ ስም ነው። ስለዚህ አባታችን በስጋቸው ቢለዩንም መልካም ስማቸው ሁሌም እያበራ ይኖራል። ሁሌም እያሰብናቸው እንኖራለን። ሀገራችን ትልቅ ሰው ነው ያጣችው። በእውነት የሚወደዱ የሚፈቀሩ ደግ አባት አጥተናል። ስለ ወገኖቻቸው እያዘኑ እያለቀሱ ሄደዋል። ሁሌም እናስባቸዋለን። በጣም በጣም የሚያሳዝን ዜና ነው። በሰላም ይረፉ፣ ከደጋጎቹ አጠገብ ይቀመጡልን። ምንጊዜም በመንፈስ ከኛ ጋር ናቸው። በስራቸው ደግሞ ሕያው ናቸው። ሁሌም እንዘክራቸዋለን። ይህን ካልኩ ዘንዳ ተመልካቾቻችን፣ አድማጮቻችን አሁንም ከወደ አማራ ክልል የሚደርሱን መረጃዎች አሉ። ሰሞኑን በኦሮሚያ ክልል በብዛት ሰፍሮ የነበረው ኃይል በብዛት ወደ አማራ ክልል በዚህ መልክ እየተንቀሳቀሰ ነው የሚገኘው። በዚህ ጉዞ ላይ ቀደም ሲል ተናግረን እንደነበርነው የኦሮሚያ ልዩ ኃይል አባላት ሳይቀሩ መለያቸውን አውልቀውና የመከላከያን ዩኒፎርም እንዲያደርጉ ተደርገው በዚህ መልክ ወደ አማራ ክልል በተለይም ወደ ወሎ ቀጠና እየተንቀሳቀሱ ይገኛሉ። እስከ ዛሬ ድረስ ማጓጓዙ እንደቀጠለ ነው። ተመልካቾቻችን፣ አድማጮቻችን በዚያው በወሎ ግንባር በምስራቅ አማራ ቀጠና አርሶ አደሩና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ 3 ከፍተኛ የብልጽግና አመራሮች በቁጥጥር ስር መዋላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ሰራዊት የኬላ ላይ ፍተሻ በማድረግ ላይ ሳለ ተፈላጊ የነበሩ 3 የብልጽግና አመራሮችና ካድሬዎችን በቁጥጥር ስር መዋሉን አስታውቋል። በአሁኑ ሰዓት በርካታ የወሎ ወረዳዎች በፋኖዎች ቁጥጥር ስር በመግባታቸው
የየወረዳዎቹ አመራሮች ራሳቸውን ለውጠው ወዳገኙት አቅጣጫ በመሸሽ ላይ እንደሆኑ ነው የሚሰማው። በተለይም ወደ ወልዲያና ወደ ደሴ በመጥፋት ላይ ነው የሚገኙት። እነዚህ 3 የብልጽግና አመራሮችም በቁጥጥር ስር የዋሉት ዛሬ በኬላ ፍተሻ ላይ ነው። ምክንያቱም አካባቢውን አብዛኛውን ፋኖ ተቆጣጥሮታል። የኬላ ፍተሻ ሁሉ እያደረገ ነው የሚገኘው። ብልጽግና ሲያገለግሉት የነበሩት 3ቱ አመራሮችም አርሶ አደር መስለውና ለሕክምና የሚሄዱ ህመምተኛ መስለው ሲጓዙ ነው በመታወቂያቸው እየተያዙት። ከስፍራው የደረሰ መረጃ እንደሚያመለክተው በአግባቡ ጉዳያቸው በሕግ ይታያል ብለዋል የፋኖ አመራሩ። ሌላው አሁንም አስቸኳይ የጥንቃቄ መረጃ የቀረበ ነው። ተመልካቾቻችን፣ አድማጮቻችን በጎጃም በብዙ ቦታዎች በተለይም በሰሜን ጎጃም ወረዳዎችና በሰሜን ወሎ አካባቢ እንዲሁም በባህር ዳር ዙሪያ ወረዳን ጨምሮ ሰፊ ቦታን ያካለለ የድሮን አሰሳ በዛሬ ዕለትም እየተካሄደ ነው የሚገኘው። ወታደራዊ ምንጮች ያሾለኩት መረጃ እንደሚያመለክተው ከነገ ጀምሮ ለተከታታይ 3 ቀናት የድሮን ጥቃት በስፋት እንደገና ለመጣል ታቅደዋል ነው የተባለው። በአንዳንድ አካባቢዎች ዛሬም ከሰዓት በኋላ የድሮን ጥቃት መፈጸሙ ታውቋል። በመሆኑም በተለይ አገዛዙ ብዙ ጊዜ ትምህርት ቤቶችን ፋኖች ይሰበሰቡባቸዋል እያለ እያጠቃቸው ስለሆነ አንዳንድ እንደዚሁ የሲቪል ተቋማት እዛ አካባቢ የሚደረጉ መሰባሰቦች እንዲቀሩ፣ ተማሪዎችም ቢሆኑ በተጠቀሱት ቦታዎች ላይ ለተወሰኑ ቀናት ትምህርት የተከፈተባቸው ካሉ እንዳይሄዱ ወላጆቻቸው ጥንቃቄ እንዲያደርጉ። ምክንያቱም አገዛዙ የድሮን ጥቃት ሲፈጽም ተስፋ ስለቆረጠና ስለተበሳጨ በጅምላ ነው ዝም ብሎ የሚመታው። ሰው የተሰበሰበበት ቦታ ካየ ውሃ እየቀዱ ነው ወይ ለቅሶ ነው ወይ ምንድን ነው የሚባል ነገር የለም። ዝም ብሎ እየተጣለ ስለሆነ ትምህርት ቤቶች አካባቢ ተማሪዎች ተሰብስበው ሲታዩ እንዳይጥል ቢያንስ ለተወሰኑት ቀናት በሚቀጥሉት ሳምንታት ወላጆች በተጠቀሱት አካባቢዎች አሉ ልጆቻቸውን ከትምህርት ቤት እንዳይሄዱ በማድረግ ሕይወታቸውን እንዲታደጉ ጥሪ ቀርቧል። ጥንቃቄ ይደረግ ተብሏል። ተመልካቾቻችን፣ አድማጮቻችን ሌላው ከቀናት በፊት በማንኩሳ ጎጃም የተገደለችው የፋኒት በዓለም የቀብር ስነ ስርዓት በልዩ ልዩ ትዕይንት አሁንም ታጅቦ ቀጥሏል። የአካባቢው ማህበረሰብ ቁጣውን እየገለጸ ነው የሚገኘው። ተመልካቾቻችን አሁንም እሷንም የመዘከር ፕሮግራሞች እስከ ቀጣዩ 3-4 ቀናት እየተካሄዱ ነው የሚገኙት። እስካሁን ድረስ ህዝቡ ከሀዘኑ አልታጽናናም። በተለያዩ ትዕይንቶች ፋኒት በዓለምን እየዘከሯት ይገኛሉ። እኚህ የምታዩቸው ደግሞ የበዓለም እናት ናቸው። እጅግ በጣም በሀዘን ተጎድተዋል። በጣም ሀዘናቸውን እየገለጹ ነው የሚገኙት። በርካቶች እያጽናኗቸው ነው። እንደዚህ አይነት እናቶች፣ ወላጆች ምትክ የሌላቸውን ልጆቻቸውን የተነጠቁ ወላጆች ሊደገፉ ይገባቸዋልና በዚህ እንደው በውጭው ዓለም የምትኖሩ ኢትዮጵያውያን እንዲህ አይነት እናቶችን ወላጆችን በመደገፍ በኩል የሚችሉትን ያህል ድጋፍ ብታደርጉ መልካም ነገር ነው። እኛም አድራሻቸውን እያፈላለግን ነው። በጣም ክፉኛ ነው የልጃቸው ሀዘን የጎዳቸው ተመልካቾቻችን። ማህበረሰቡ ራሱ ቁጣውን አሁንም በመግለጽ ላይ ነው። ቪዲዮ በጣም የሚገርም ነው ያለው ሽለላና ፉከራ፣ የቁጣ ስሜት በጣም የሚገርም ነው። ብልጽግና ከአማራ ህዝብ ጋር መቆራረጡን ራሱ የሚያመላክት ነው እየተደረገ ያለው ትዕይንት። ተመልካቾቻችን እንዲህ አይነት ቤተሰቦችን ባለን አቅም በኩል ሁላችንም ተረባርበን መደገፍ ይገባናል። ተመልካቾቻችን እነሱ ምትክ የሌላቸው ልጆቻቸውን ሲሰጡ ያላቸውን ነገር ሲያደርጉ እኛ ደግሞ ከተረፈችን ነገር ጥቂት ነገር በማድረግ ማጽናናት ይገባናል። ተመልካቾቻችን ክቡራን ተመልካቾቻችን፣ አድማጮቻችን በዋነኝነት አሁን መረጃ ላሰማችሁ የገባሁት የሀጂ ሙፍቲን ዜና እረፍት ላሰማችሁ ነው። በእርግጠኝነት በአሁኑ ሰዓት ላይም በርካቶች ሀዘናቸውን እየገለጹ ነው የሚገኙት። በማህበራዊ ሚዲያውም በተለያዩ አጋጣሚዎችም መገናኛዎችም ብዙ ኢትዮጵያን ሀዘናቸውን እየገለጹ ነው የሚገኙት። በትክክልም የሚያሳዝን ነገር ነው። እንደ ሀገር የሚያሳዝን ነገር ነው። የሁላችንም አባት ናቸው። በድጋሜ ሀጂ ሙፍቲ ዑመር ኢድሪስ በሰላም ይረፉ። ለቤተሰቦቻቸው፣ ለወዳጆቻቸው፣ ለሚያውቋቸው በሙሉ ለሚወዷቸው በሙሉ መጽናናት ይሁንልን። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።